ጤና ይስጥልን ክብራትና ክብራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ የህይወት ገጾች ዝግጅታችን ነው። በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ላይ የሚያተኩረው ዝግጅታችን ወደ እናንተ መድረሱን የሚቀጥል ይሆናል። እናንተም በእያላችሁበት ሆናችሁ ጊዜ ሰጣችሁ ወዳችሁ ፈቅዳችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሙሉ አዳም ታምሩ አብሬያችሁ ቆይታ የማድርግ ይሆናል። በዛሬው ቆይታችን መንፈሳዊነትና የአእምሮ ጤና የተሰኘ ርዕሰ ጉዳይን ወደ እናንተ እናቀርባለን። ይህንን ጉዳይ ደግሞ ከሙያዊ ሀሳቦች ተነስተው የሚያብራሩልን እንግዳ ጋብዘናል። እንግዳችን ዶክተር ማቴዎስ ማሳኔ የአእምሮ ሕክምና ስፔሻሊስት ሐኪም ከኛ ጋር ቆይታ የሚያደርጉ ይሆናል። እናንተም በያላችሁበት ሆናችሁ ጊዜ ሰጣችሁ ወዳችሁና ፈቅዳችሁ እየተከታተላችሁ ብዙ ቁም ነገር እንደምታገኙ ተስፋ አድርገናል። ከኛ ጋር እንድትሆኑ ካሁኑ ጋብዘናችኋል። ዶክተር እንኳን ደህና መጣ። እንኳን ደህና ቆየ። በተለይም ካሁን በፊትም በህይወት ገጾች የሬዲዮና የቴሌቪዥን ቆይታችን በጣም ብዙ ሀሳቦችን አጋርተናል። ተመልካቾቻችን የሚያስታውሱታል፣ አድማጮቻችንም ያንተን ቆይታ ያውቁታል። ብዙ ሀሳብንም ተጋርተዋል። ዛሬም ደግሞ የአእምሮ ጤናችን ከመንፈሳዊነት ወይም ከሃይማኖታዊ አካሄዶቻችን መሰረት አድርገን ለምናደርገው ቆይታችን ሰፊ ሙያዊ ሀሳቦችን ስለምታጋራን ስለተገኘህም ስለ ፈቃደኝነትክም በጣም ከልብ እናመሰግናለን። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እኛም እናመሰግናለን። ብዙ ጊዜ ከሙያ ባልደረቦች ጋር በሚኖረን ቆይታ ዶክተር ማቲው በማለት በማቆላመጥ ነው ሲጠሩ እንሰማው። ዶክተር ማቲው እንዲህ ብሎ ዶክተር ማቲው እንዲህ ብሎ ይላሉና ቅንነትክን፣ ትጋትክን፣ በጎነትክን፣ ትሁትነትክን ሁሉ ነው የምታጋራን። ብዙ ጊዜ በቆይታም ያየነው ይሄን ነውና ዛሬም ደግሞ ሰፊ ሀሳብ ነው የምናነሳው። በተለይ መንፈሳዊነትን ካሁን በፊት ስለ ሰብእና ስለ አእምሮ ጤና ስለ ብዙ ነገሮች አንስተናል። የዛሬው ርዕሰ ጉዳያችን ግን ከእምነታችን ጋር ከሃይማኖታዊ ልምምዶቻችን ከመንፈሳዊ እድገታችን ጋር የተገናኘውን ነገር እንደው እንዴት ነው ሳይንስ እንዴት ይለዋል፣ የሕክምናው አካሄድ ምንድነው መልኩ ሚለውን ልታጋራን ስለተገኘ በድጋሚ በጣም ደስ ብሎኛል። ሰፊ ቁም ነገርን ተመልካቾቻችን እንደሚጋሩም ተስፋ አድርጋለሁ። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው የምትከታተሉት። ካፍታ ቆይታ በኋላ ተገናኝተን ሰፊ ዝርዝር ሀሳቦችን የምንጋራ ይሆናል። ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰናል። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ወደ እናንተ እየደረሰ የሚገኘው ዛሬ ቆይታችን መንፈሳዊነትና የአእምሮ ጤና ርዕሰ ጉዳያችን ሆኖ የምትጋሩት ቆይታ ነው። በያላችሁበት ጊዜ ስለሰጣችሁን ስለምትከታተሉንም ከልብ እናመሰግናለን። ዶክተር ማቴዎስ ማሳኔ ከኛ ጋር ቆይታ ያደርጋሉ። አብራችሁን ሁኑ። ዶክተር መግቢያ ላይ እንዳነሳሁት በተለይም በጎነት በተሞላበት ሁኔታ ፈቃደኝነትን፣ ሙያዊ ሀሳቦችን የማጋራት ነገሩ በአንተ በኩል የጎላ ነውና ተመልካቾቻችን በሬዲዮም በቴሌቪዥን ቆይታችንም ስለ ሀሳቦችህ በጣም ብዙ መረዳት አላቸው ብዬ አስባለሁ። ዛሬ ደግሞ ከግል ህይወታችን ጋር በተገናኘ በተለያየ የእምነት ጥንካሬ ውስጥ ሆነን ያለንን እይታ ምን መሆን እንዳለበት ሰፊ ጉዳዮችን ነው የምንነጋገርና ወደ መንፈሳዊነቱና የአእምሮ ጤናን ከማያያዛችን በፊት ራሱ የአእምሮ ጤና ምንድን ነው የሚለው ግን የሚቀድም ሀሳብ ሆኖ እናገኘዋለን። አዎ ቅድም እንዳልከው ያው የሙያዊ ሀሳቦችን እውቀቶችን ለማህበረሰቡ ማካፈል ከኛ የሚጠበቅ ትንሹ ነገር ነው። በእርግጥ
ደስ ይለኛል ደጋግመህ ስታወራ ስለሰማው ያ እኔም ደስ ይለኛል እንደዚህ አይነት መድረኮችን አጋጣሚዎችን ወዳቸዋለሁ አይምሮ ጤናና መንፈሳዊነት ለማገናኘት ያሰብነው ወይም የፈለግነው ለምንድነው ካልከኝ አይምሮ ጤና ከመንፈሳዊነት ጋር ከእምነት ጋር ከሃይማኖት ጋር በጣም የቀረበ ነገር ስላለው የአይምሮ ጤና የግለሰቡን ሁሉንም ነገር የሚነካ እምነቱን ሐሳቡን ስሜቱን ባህሪውን ማህበራዊ ማስተጋብሩን ባህሉን ከዛ አልፎ ደግሞ እምነቱን አስተሳሰቡን ሁሉን የሚያጠቃልል ነገር የአይምሮ ጤና እነዚህ ነገሮች ሁሉ ጋር ይገባበታል ማለት ነው ስለዚህ ግንኙነት እንደሚኖራቸው ማህበረሰቡ መረዳት ስላለበት ባለሙያዎችም ህክምናውን ሲያከሙ የአይምሮ ጤና አገልግሎት ሲሰጡ መንፈሳዊነትን እንዳልከው ቅድም በተለያየ ደረጃ የሚኖር ስለ እምነት የተለያየ ሃይማኖት የሚከተል ስለ እምነት የተለያየ አመለካከት ያለው መጥፎም መልካምም አመለካከት ያለው ብዙ አይነት ታካሚ ነው የምናገኘውና ይህን ነገር በደንብ ተረድቶ ምርመራ ስናረግም ህክምና ስናረግም አገልግሎት ስንሰጥም አብረን ባለን ነገር ሁሉ እነዚህ ነገሮች አብሮ መነሳት ስላለባቸው ርዕስ መረጥን ማለት ነውና ወደ ትርጉሙ ስንመጣ አይምሮ ጤና ቅድም እንዳልኩት የባህሪ ለውጥ የስሜት ለውጥ የአስተሳሰብ ለውጥ እና የተያያዙ ዙሪያ ላይ ያሉ ነገሮች ሁሉ ከነባር ሁኔታ ወይም ከነበሩበት ሲቀየር ሲለወጥ እና ከሚንጠብቀው ጤናማ ከምንለው ሰው ሲለይ አይምሮ ጤና ህመም ብለን ስለምንጠራ ስሜት ባህሪም አስተሳሰብም እነዚህ ነገሮች ከመንፈሳዊነት ጋር ቀረቤታ ስላላቸው በዚህም በዛም እነዚህ ነገሮች ሲበላሹ ስለሆነ የአይምሮ ጤና ችግርም አለ ምንለው የአይምሮ ጤና ትርጉምም መንፈሳዊ ጤናንም የሚጨምር ባህልንም የመንፈሳዊነትንም አጠቃላይ የኢኮኖሚውንም አካላዊ ጤናንም አስተሳሰብንም ስሜትንም ፖለቲካዊ አመለካከት ሁሉ ነገር አብሮ የያዘ ነገር ነው ሰብሰብ አድርገን እኛ በባህሪ በስሜት በአካላዊ ምልክቶች በአስተሳሰብ ዝም ብለን ትርጉም እንሰጣለን እንጂ የአይምሮ ጤና እነዚህ ነገሮች ሁሉ ዙሪያ ላይ ያሉ ነገሮችን አጠቃለው ትርጉም የሚሰጠው ነገር ስለሆነ ይሄኛው ርዕስ ከዚህኛው ጋር በጣም ቀረቤታ ስላለው ህመምነቱም ላይም ህክምናውም ላይ በጣም ቀረቤታ ቅርበት ስላለው ስናክምም የምንፈልጋቸው እገዛዎች ከመንፈሳዊ ተቋማትም የምንፈልጋቸው ድጋፎች ስላሉም ጭምር ነው የነሬስ የመረጥኩትና የአይምሮ ጤና እነዚህን ሁሉ የሚዳስስ ነገር ነው ማለት ነው ጥሩ ሐሳቦችን ያነሳው ዶክተር በተለይም በአእምሮ ጤና ላይ ትልቁ መሰረታዊ ነገር ስሜቶቻችን ሐሳቦቻችን አመለካከቶቻችን በብዛት ደግሞ ስሜት ጋር የተገናኙ እንደ ድብርት አይነት ህመሞቻችንም የሚታከሙበት የተለያየ መንገድ ይኖራል መንፈሳዊነት በእምነት መኖር በእምነት ማደግ ያለበት ህይወት ሲኖር ደግሞ የአእምሮ ጤናው የተጠበቀ የመሆን ደረጃ ይኖረዋል ስለዚህ መንፈሳዊነት ብለን ስንናገርና የአእምሮ ጤናችን ምን አይነት ትስስር ነው ያለው እንዴት ነው የሚታይ አመሰግናለሁ ዋናው መረዳት ያለብን ነጥብም የኛው ስለሆነ አይምሮ ጤናና መንፈሳዊነት ወይም ሃይማኖተኛ መሆን ወይም እምነት ለሰው ያለው እምነትና የአይምሮ ጤና ሁኔታው እንዴት ይገናኛል ስንል የተለያዩ ጫፎች አሉ ዓለም ላይ ለምሳሌ አንዳንድ በጣም አንድ ጫፍ የረገጠ እምነት ወይም ሪሊጂየን ምንለው ወይም ሃይማኖት አይምሮ ጤና መታወክ ነው ብሎ ትርጉም ይሰጣል እምነት ራስ በራሱ እምነት የአይምሮ ህመም ነው የሚል ሰው አለ ሌላ ደግሞ ጫፍ ላይ እምነት እንደ ጉበት እንደ ኮላሊት እንደ ሳምባ አንዱ የኛ አካላችን ኦርጋን ነው ኢሴንሻል ኦርጋን ነው ማለት የሆነ አካላችን አንድ ክፍል ነው ያለሱ መኖር አንችልም እሱ ለማንኛችንም ያለ እምነት ያለ ሃይማኖት ያለ ሪሊጂን መኖር ስለማንችል እንደ ልብ እንደ ሳምባ እንደ ጉበት አንድ ኢሴንሻል ኦርጋን ነው ብሎ ደግሞ የሚያስተምር ተቋማት አሉ ማለት ስለዚህ ጫፍ እስከ ጫፍ ነው ማለት እምነት የአይምሮ ህመም ነው ወይም ፈጠራ ነው ወይ ፍልስፍና ነው ወይም የተዛባ አመለካከት ነው ብሎ የሚያስተምር ክፍል አለ
እምነት ደግሞ የሰውነታችን በጣም አስፈላጊ አካል ክፍል ነው፣ በጣም ወሳኝ ነገር ነው፣ ያለሱ መኖር አይቻልም ብሎ የሚያስተምር አይነት ሰው አለና ምን ለማለት ፈልጌ ነው የአእምሮ ጤና ላይ ስለ እምነት ሳናነሳ አእምሮ ምርመራ ላይ ስለ እምነት ስለ ሰዎቹ አመለካከትና መንፈሳዊ ህይወታቸውን ሳንመረምር ያላቸውን የመንፈሳዊ አመለካከታቸውን አቋማቸውን ስለ ህይወት ያላቸውን እይታ ሳንፈትሽ አእምሮ ምርመራ አድርገናል ማለት አይቻልም። ሌሎች ምርመራዎች ለምሳሌ ፐርሰናሊቲ አሴስመንት ወይ ስብዕና ምርመራ ላይ አንድ ሰው እምነት ላይ እንዴት ነው፣ ሃይማኖት ላይ እንዴት ነው፣ ለፍጥረታት ያለው አመለካከት ለህይወት ያለው አመለካከት እንዴት ነው፣ ስለ ፈጣሪ ወይም ስለ ሱፐርናቹራል ፓወር ያለው አመለካከት እንዴት ነው። ይሄ ነገር ህክምናው ላይ በጣም ስለሚያስፈልገን ማለት ነው። ህክምና ለውጥ ያመጣል አያመጣም ምለው ላይ ተስፋ አለው የለውም የምለው ላይ ወደፊት ራሱን የመጉዳት ሌሎች ነገሮች ጋር ያለው ነገር ላይ በጣም ትልቅ ትርጉም ለኛ ስለሚሰጥ ኢቨን የምርመራ አንዱ አካል ነው ማለት ነው። ፐርሰናሊቲ አሰስመንት የስብዕና አሰስመንት ላይ ስለ መንፈሳዊ ህይወት፣ ስለ ሃይማኖት፣ ስለ እምነት፣ ስለ አመለካከት በተለይ ስለ ህይወትና ስለ ዓለም ላይ ስላሉ ነገሮች ያለውን አመለካከት መዳሰስ ላይ ይገናኛል። ከዛ ውጪ እንደውም አእምሮ ጤና ምርመራ አሁን ድሮ ባዮሳይኮሶሻል ወይም ስነ ህይወታዊ፣ ስነ ልቦናዊና ማህበራዊ ነገሮችን ነው የሚያጠቃልለው። አጠቃላይ ህመሙንም ህክምናውንም ስንቀርብ በዛ መንገድ ነው የምንቀርበው። አሁን ደግሞ ጨመር አድርገን ባዮሳይኮሶሾ ካልቸራል ብለን እነዚህ ካልቸራል የምንላቸው ነገሮች ሃይማኖትን፣ እምነትን፣ ባህልን፣ እሴትን፣ አስተሳሰብን፣ የማህበረሰቡን አፈጣጠርን የሚጨምሩ ነገሮች ነው። ስለዚህ እነዚህ ነገሮችን ጨምረን ሰፋ አድርገን ነው ምርመራ የምናደርገውና በጣም ያስፈልገናል። በሌላ በኩልም አእምሮ ጤና ጋር ስፔሲፊካሊ ወይም ወደ ውስጥ ጠለቅ ብለን ስንገባ አንዳንድ የእምነት ተቋማትና የሃይማኖት ባህሪያት ከአንዳንድ ሱስ ከሚያመጡ እጾች ጋር የሆነ ትንሽም ቢሆን በጣም ወጣ ያለ ባይሆንም ግንኙነትም አላቸው ማለት ነው። ስለዚህ አንዳንድ መጽሐፍ ላይ ሳነብ ያገኘሁት ነውና ካናቢስ እና ሌሎች ጠንከር ያሉ እጾች አሉ አእምሮ ጤና ላይ ተጽዕኖ የሚያሳድሩና እነዚያን ለመንፈሳዊ ለጸሎትና ለተለያዩ ፕሮግራሞች የሚጠቀሙ አይነት ሃይማኖት ተቋማት እንዳሉ ጫት ጋር ስትመጣ፣ አረቄና ሌሎች የሚያሰክሩ መጠጦች ጋር ስትመጣ፣ ሌሎች ሺሻና ሌሎች ጠንከር ያሉ እኛ ኤልሲዲ ምናምን እንላቸው ወይም ሃሉሲኖጂንስ ምናምን እንላቸው የአእምሮ አስተሳሰብን ስሜትን የሚቀይሩና ሰው የሌለውን እንዲያይ ያልሰማውን እንደሰማ እንዲያደርግ ህልም ዓለም ውስጥ እንዳለ እንዲመስል የሚያደርጉ አንዳንድ ጠንከር ያሉ እጾች አሉ። እነዚያን ወደ መንፈሳዊነት አስጠግቶ ያነበብኩ ለምሳሌ ምን ይላል የህይወት ዛፍ የምትባል አለች በክርስትና ላይ ፕሮባብሊ በእስልምና አላቅም እንጂ እሷን የሚተካ ነው ብሎ አንዳንድ እጾችን የመጠቀም አዝማሚያ እንዳለ ያየው ስለነበር ስለዚህ እነዚህ የመንፈሳዊ ህይወትን የሃይማኖትን አስተሳሰብን አብሮ መመርመር ከሱስ ጋር ያለውንም ነገር የትኛው ካታጎሪ የትኛው አይነት እጾችን የመጠቀም አንዳንድ በዓላት ላይ የሚደረጉ ነገሮችንም ለመረዳት ያስፈልጋል። ከዛም አልፎ ደግሞ አንዳንድ ዓለም ላይ ያየናቸው አንዳንድ ክስተቶች አሉ። መንፈሳዊ ትምህርት ወይም መንፈሳዊ መጽሐፍትን ሰው ሲያነብ አንዳንድ በራሱ ሊተረጉም ይችላል፣ ከተጻፈው ቀይሮ ሊተረጉም ይችላል እና አንዳንድ አደጋዎችም ተፈጥሯል። ከእምነት ተነስቶ ከአስተሳሰብ ተነስቶ ሰው ራሱን የማጥፋት ሌሎችን የመጉዳት ራስ ላይ ጉዳት የማድረስ እስከ መሰቀል። ለምሳሌ አሁን ክርስትና ሃይማኖት ተከታይ ትንሽ ጫፍ ላይ ሲወጣ አይ ክርስቶስ ተሰቅሏል እኔ መሰቀል አለብኝ እኔ ራስን መጉዳት አለ ራስን ሰው ብዙ አሉ ዓለም ላይ እኔ ስለማቅ ነው። ወደ ደቡብ አሜሪካ ላይ ብንሄድ ወደ ሩቅ ምስራቅ ላይ ብንሄድ ኢትዮጵያ ላይ እንደዚህ አይነት ነገሮች ብዙም ባይለመዱም ግን የሚሰሩ ነገሮች አሉና የመንፈሳዊ አስተምሮት ላይ ያሉትን ጽሁፎቹን ሰው በተሳሳተ መንገድ ተርጉሞ ራሱ ላይም ሰው ላይ ጉዳት የማድረስ ነገሮችም ካሉ እነዚህን ስንመረምር ከምን ጋር እንደተገናኘ ማወቅ አለብን የምለውንም ማወቅ አስፈላጊ ስለሆነ ሃይማኖታዊ ነገሮችን ማንሳት እዚህ ጋር አስፈልጓል ማለት ነው። ከዛ በተጨማሪ ግን የአእምሮ ጤና ቀደም እንዳልኩት
በብዙ መንገድ ከመንፈሳዊ እና ከሃይማኖት ከእምነት ጋር በጣም የተቀራየ አስተሳሰብ ስለሆነ እምነት ማለት አስተሳሰብ ነው እና አእምሮ ጤና መታወክ ማለት ደግሞ አስተሳሰብ መታወክ ነው። ብዙ አብዛኛውን ቦታ የሚይዘውና የተሳሳተ እምነት ምናምን ብለን ነው ዴሉዥናል እኛ ምን ተረጉመው ማለት። ስለዚህ ያኛው እምነትና የኛውን የአእምሮ ጤናን የተሳሳተ እምነት የማቀላቀል ነገሮች ሲኖሩ ለመለየት ለምሳሌ ምርመራ ስናደርግ አብረን ዘመድን ጓደኛን ጠርተን ይሄኛው በእናንተ ሃይማኖት እንደዚህ ይታመናል ወይ ብለን አው ከተባለ አእምሮ ጤና ህመም ችግር አይደለም ማለት ነው። አይ እንደዚህ ማሰብ በእኛ ሃይማኖት ልክ ነው ከተባለ ያ አእምሮ ጤና ህመም ምልክት መሆኑ ይቀራል ማለት። ለሌላ ሰው ትክክል ላይመስል ይችላል፣ የተሳሳተ ሊመስል ይችላል። እነዚህ አይነት ነገሮች ሁሉ ስህተት ላለመስራት ይገርማል። ሌላ ሀገር ላይ በተለይ ባደጉ ሀገራት ላይ ጤና ላይ ህክምና ላይ የተሻለ ደረጃ የደረሱ ሀገራት ላይ የአእምሮ ጤና ስፔሻላይዜሽን ወይም ትምህርት የሚወስዱ ሰዎች ራሱ ክሬዲት አወር ተሰጥቶት መንፈሳዊ ወይ ስፒሪቹዋል ወይ ሪሊጂን ጋር የተያያዘ ለብቻ ደግሞ ኮርስ ይወስዳሉ ማለት ነውና እኛ ሀገር ላይ አልተለመደም። ለምንድነው? እጅግ በጣም አስፈላጊ ስለሆነ ነው። እኛ ሀገር ላይ በተገላብጦች ደግሞ ጥሩ ነው ስቲል የሃይማኖት መሪዎች ልበል ኦል ብቻ የሃይማኖት ቦታ ላይ የሚያስተምሩ መምህራን ምናምን አንዳንድ የተወሰነ የስነ ልቦና ትምህርት የማግኘት አዝማሚያዎች አሉ። በቂ አይደለም ግን አትሊስት ትንሽ እንደዛ አይነት ነገሮችም አስፈላጊነታቸው በቀላል የምታይደለ ግንኙነቱን አውቀን ህብረቱን አውቀን ህክምና ላይም ምርመራው ላይም መተባበር መተጋገዝ ስለሚያስፈልግ አእምሮ ጤና ላይ ያሉ ነገሮችን መንፈሳዊ ነገር ጋር ማገናኘት ከዚህ ሁሉ ድረስ ይደርሳል። በተጨማሪም አንድ ሀሳብ ማንሳት ሲያስፈልግ አንዳንድ ህክምና አይነቶች አሉ። ለምሳሌ ቅርብ ጊዜ የመጡ የስነ ልቦና ህክምና አይነቶች አሉ። ሜዲቴሽን ከምስራቁ ዓለም ምናምን የመጡ ዮጋ፣ የጸሎት ፕራክቲሶች አእምሮ ጤና ላይ ለአንዳንድ ህመሞች እንደ ህክምና አማራጭ እንደ ስነ ልቦና ህክምና አማራጭ ይቀርባሉና ትችት ይቀርባል። ምንድነው የሚባለው? ስነ አእምሮ ሐኪሞች ጋር ብንሄድ ሃይማኖታችን ያስቀይራሉ፣ እምነታችን ያስቀይራሉ አይነት የሚባሉ የተዛቡ አይነት አመለካከቶችም አሉና አጠቃላይ አእምሮ ጤናና መንፈሳዊነት ይሄን ያክል በጣም ቅርብ እንደውም የኛ መጽሐፍ አእምሮ ህክምና ስፔሻላይዜሽን ሲሰለጥን በጣም ትልቅ መጽሐፍ ነው። ወደ 16000 ምናምን 17000 ገጽ ያለው መጽሐፍ ነው። አንብበን የተማር ነው። የአእምሮ ጤና ላይ ብቻ ትልቅ መጽሐፍ ነውና ብዙ ገጾች ላይ ቁርአንና የመጽሐፍ ቅዱስ ጥቅሶችን ታገኛለህ። በጣም ቅርበት ስላለውና አንድ ራሱን የቻለ ምዕራፍ አለው። እኛ አሁን የምናወራው ርዕስ የአእምሮ ጤናና መንፈሳዊነት ተብሎ ወደ 70 ምናምን ገጽ አንድ ምዕራፍ አለው የራሱን ችሎ ማለት። እነዚህ ሐሳቦች አብዛኛዎቹ ከዛ ያገኘዋቸው ናቸው፣ ከጥናት ምናምን የመጡ ናቸውና ያን ያክል ቦታ አለው ማለት ነውና ህክምና ላይም ወደ ኋላ እንመጣበታለን። የአእምሮ ጤናና መንፈሳዊነት እንደዚህ የተቀራረቡ ነገሮች ናቸው ማለት ነው። በጣም ደስ የሚሉ ሐሳቦችን ነው እንግዲህ ዶክተር ያነሳው። በተለይ አንተ በየዕለቱ በስራ ውስጥ የምታያቸው ነገሮች አሉ ከአእምሮ ጤና ጋር በተገናኘ ከአእምሮ ህመም ጋር በተገናኘ የሚመጡ ነገሮች አሉ። ስታነሳልኝ እንደው ምንድነው መንፈሳዊነት እያደገ ሲመጣ ሰው የአእምሮ ጤናው የአእምሮ ደህንነቱም እየተስተካከለ ነው የሚሄደው። አዎንታዊ የሆኑ ትስስሮች ነው ያላቸው። አሉታዊ የሆነ ትስስር የሚፈጥረው እንግዲህ ራሱ እምነት መጥፎ ነው ብሎ የሚያምን ሰው ይሄ የራሱ መንገድ አለው። ግን ሃይማኖትን ለሚከተል ሰው መንፈሳዊነትን የህይወት ገንዘቡ የህይወት እድገቱ አድርጎ ለሚመላለስ ሰው መንፈሳዊነት በራሱ ኢንተለጀንስ ስለሆነ ብቃትም ነው እድገትም ነው። የአስተሳሰብ የስሜት የማህበራዊነት ብቃቶች ልህቀቶች እንዳሉ ሆኖ አንድ ሰው ከሚጠበቅበት በጎ ነገር መካከል አንዱ መንፈሳዊ እድገቶችን መንፈሳዊ ብቃቶችን ማሳደግ መቻል ነው። በዚህ ውስጥ ደግሞ ደህና እየሆነ ይመጣል። ይሄ ደህንነት በሌላ መልኩ ለህይወት የምንሰጠውን ትርጉምም የተስተካከለ እንዲሆን ያደርገዋል። ምክንያቱም ስንኖር በዚህ ምድር የምንኖረውን ብቻ ሳይሆን ሃይማኖት ሌላ ዓለም ከሞት በኋላ ስላለው ህይወትም ይነግረናል፣ ያብራራልናል። ያን ደግሞ መኖር የሚቻለው ተግባራዊ በሆነ ህይወት እምነት ጠንካራ ሆኖ ለፈጣሪው የተገዛ ትእዛዛቱን የሚያከብር እንደ ሰውም ደግሞ በሰው ልክ መኖር ያለበትን ነገር ሲኖር የተስተካከለ እንዲሆን ያደርጓል። በሳይካትሪ ዘርፍም ደግሞ ለምሳሌ እነ ቪክቶር ፍራንክ የጻፏቸው ጽሁፎች የሚነግሩን ይሄ ነው። በተለይ ለህይወት ትርጉም መስጠት
የህይወቴ ዓላማ ምንድነው ትርጉሜ ምንድነው ብሎ የሎጎ ቴራፒን ዲዛይን ሲያደርግ ቪክተር ፍራንክ የሚያተኩረው ህይወትን ትርጉም ስንሰጠው የተስተካከለ እይታ ይኖራል። ስሜቶቻችን፣ አስተሳሰባችን፣ አመለካከታችን ለእያንዳንዱ ነገር የምንሰጠው ነገር ጤነኛ፣ መልካም፣ ሚዛናዊ እየሆነ ይመጣል። ከዚህ ባፈነገጠ መልኩ ሲሆን ግን በተለይ መንፈሳዊነት ሲጎለን የሃይማኖት ልምምዶቻችን ሲቀንሱ በዛው ልክ ውስጣችን እየደከመ ይመጣል። የውስጥ መድከም ደግሞ የመንፈስ ዝለትን ያመጣል። የመንፈስ ዝለት በሌላ መልኩ ለብዙ አይነት የአእምሮ ህመሞች የማጋለጥ እድል ይኖረዋል እና በተለይ የአእምሮ ህመምንና የመንፈሳዊነትን በተመለከተ ያሉ አመለካከቶች ይኖራሉ። የተለያዩ ሰው ስታነሳልን ነበር ዶክተር፣ አመለካከቶች ይኖራሉ። ምን አይነት እይታዎች አሉ? በተለይ ስታነሳው አሉታዊ የሆኑ እይታ ያላቸው አሉ። ከሳይንስ አንጻር ነው እንግዲህ እንጂ ሰው እምነት ያለው ሰው እምነቴ መጥፎ ነው ብሎ አያምንም። እምነትን መሰረት አድርገው ግን በጥናትና ምርምር በሳይንሳዊ እይታ እንዲህ አይነት እይታዎች ይኖራሉ ብሎ እንደ አፕሮች ሊያስቀምጡ ይችላሉ። ግን እንዲያው በዚህ በዕለት ተዕለት የህክምና አገልግሎት የሙያ ሂደት ውስጥ የመንፈሳዊነትና የአእምሮ ህመም በተመለከተ ምን አይነት አመለካከቶች አሉ፣ እንዴት ነው የሚታይ የሚለውን ተጨማሪ ሀሳብ እንድትሰጠን ፈልጋለሁ። አመሰግናለሁ። አይ ጥሩ ሀሳብ ነው። በጣም የዕለት ተዕለት ችግሮቻችን ስለሆኑ ለማህበረሰቦቻችንም ትንሽም ተጨማሪ ሀሳቦችን መጋራት ካለባቸውም ጠቃሚ ሀሳብ ስለሆነ በጣም ብዙ ሰው እንደኛ ሀገር ነባራዊ ሁኔታ መንፈሳዊ ሰው ወይም አእምሮ ጤና መታመም እንደማይችል ያስባል። በጣም የተሳሳተ አመለካከት ነው። ዓለም ላይ ካሉ ሰዎች ሁሉ የተሻለ እምነት ያለው እጅግ በጣም ቅዱስ ንጹህ የሆነ ሰው ራሱ አእምሮ ጤና መታወክ ሊገጥሙ ይችላል። ምንም ማፈር አይጠበቅብኝም ይሄን ለማውራት ማለት ነው፣ እውነት ስለሆነ ማለት ነው። መጽሐፉ ላይም ከፕሪስትስ ብቻ አንተ ምንድነው መንፈሳዊ ላይ ትልቅ ደረጃ ላይ የደረሱ ሰዎች እስከ ጫፍ ላይ ፈጣሪ የለም ብሎ የሃይማኖት ተቃራኒ ጎራ ላይ የቆሙ ሰዎች ድረስ የአእምሮ ጤና መታወክ ሊገጥም ይችላልና መንፈሳዊ ስንሆን የአእምሮ ጤና መታወክ ግራ መጋባት በቃ እንደማይደርስ አሁን መንፈሳዊ ሰዎች ሳምባ ምች እንደሚያማቸው እናውቃለን፣ ወባ እንደሚያማቸው እናውቃለን፣ ኮላሊት ጉበት እንደሚያማቸው እናውቃለን። ስጋ ለባሽ ስለሆነ ስጋ ይታመማል የሚለውን እናውቃለን። ግን አእምሮ ጤና ላይ ሲመጣ ወይ ለኃጢአተኞች ወይ ለግፍ ለሰሩ ሰዎች ወይ በደል ምናምን ወይ እርግማን ወይም የፈጣሪ ቁጣ ወይ ምናምን በምትሏ ብቻ ወስነን እንጂ ንጹህ ሰው መታመም አይችልም በሚል አንዳንድ ሃይማኖታዊ በጣም ጥሩ ሃይማኖታዊ ደረጃ ላይ ያሉ ሰዎች ህመሙንም ቶሎ ላለመቀበል ህክምናውንም ላለማግኘት የመቸገር እድል ሊኖር ይችላል። እሱ ወደ ላይ ብቻ ሳይሆን ታችም ስትወርድ ሁሉም ሰው ላይ አለ። ከሚመን ጀምሮ እያንዳንዱ ሃይማኖት አባል ላይ ህክምናና መንፈሳዊ ነገሮች አብሮ መሄድ የሚችሉ አይመስሉም ብዙ ሰው ማለት ነው። ይሄ በጣም ትልቁ ቻሌንጅ፣ መድኃኒት መውሰድ በጎን መጸለይ እንደማይቻል፣ ቁርአን ላይ መቅራት እና ከዛ በጎን ደግሞ የአእምሮ ጤና ህክምና መከታተል እንደማይቻል፣ ሌላ የተለያየ መድኃኒት አይነቶችን እየዋጡ ጸሎትና ጾም ማድረግ እንደማይቻል፣ እነዚህ ሁለቱ እርስ በርስ የሚጋጩ ነገሮች የማስመሰል ነገሮች እለት በእለት የሚገጥሙን ነገሮች ናቸው። አንደኛው ቻሌንጅ ያው እኛ ሀገር ላይ ብዙም ቅድም እንዳነሳሁት ኮመን ባይገጥመንም የተሳሳተ አእምሮ ጤና ጋር ባለ ነገር ሊገጥም የሚችል አንዳንዴ የሚገጥመን እናቶች ልጆችን ሲወልዱ አእምሮ ጤና መታወክ ይገጥማቸዋል፣ ይጠበቃል። ብዙ እናቶች ላይ ሊያጋጥም ይችላል ተብሎ ማለት ነውና ልጆች በጣም አእምሮ ጤና ሲታወቁ ልጆችን ከገደልን መንግስተ ሰማያት ይገባሉ፣ ንጹህ ይሆናሉ፣ ከዚህ ዓለም ስቃይ ይተርፋሉ ብሎ በማመን ልጆችን የማጥፋት የመግደል ኢንፋንቲሳይድ የሚባል አይነት አደገኛ ነገር ላይ ሊያጋጥመን ይችላል። ወደ ሌሎች አካባቢዎችም ስንሄድ ቅድም የኔ አሁን መስዋዕትነት ሃይማኖት የራሱ መስቀል የራሱ መስዋዕትነት ይኖረዋል፣ ምንም ጥያቄ የለው። ሃይማኖተኛ ነኝ እምነት አለኝ የሚል ሰው የሆነ ነገር ሳክሪፋይስ እየከፈለ ወይ መስዋዕት እየከፈለ የራሱ የሆነ መልካም ነገር እያደረገ ቅድም እንዳልከው የሆነ ነገሮች ናቸው። ከዚህ አለፍ ብሎ ግን አሁን ድብርት ሲያመው ለምሳሌ አይ እዚህ ምድር ላይማ መጨነቅ አለበት፣ መከፋት አለበት፣ ማዘን አለበት፣ ማልቀስ አለበት፣ ምን ደስታ አለ ብሎ ሰው ድብርት እያመመው ኖርማላይዝ ሊያደርግ ይችላል። ቅድም እንዳልኩ ደግሞ አንድ አሜሪካ ላይ 1970 አካባቢ የተከሰተ አንድ ክስተት አለ። 900 ምናምን ሰው በአንድ ቀን የሞተበት ማለት ነውና ሰባኪው እንደዚህ ከሆነ ራሳችንን ካጠፋን ሰማይ እንገባለን ንጹህ እንሆናለን ብሎ ሰበከው። ሁሉም አመኑ።
ራሳቸውን አጠፉ ይላል ታሪኩና እንደዛ አይነት የተሳሳተ ነገር ሊከሰት ይችላል። መጽሐፍ ቅዱስ ላይ እና ሌሎችም የሃይማኖት መጽሐፍት ላይ ሊኖሩ ይችላሉና አይን ለምሳሌ አንድ አይን ጠፍቶ ሰማይ ብትገባ ይሻላል፣ አንካሳ ወይ አንድ እግር ጠፍቶ ከዛ ሰማይ ብትገባ ይሻላል፣ መንግስተ ሰማያት ከሚታጣ ምናምን የሚሉ ጥቅሶች አሉ። እነዚያን አይንን አውልቄ እግርን ቆርጬ ጥዬ ሰማይ ገባለሁ ብሎ ሰው ሊተረጉም ይችላል። ትርጉም አላቸው፣ የራሳቸው ትርጉም አላቸውና እንደዛ አይነት የተሳሳተ ትርጉም በመስጠት የአእምሮ ጤና መታወክ የሚመስል ነገር ላይ ሰው ሊደርስ ይችላልና እነዚህ አይነት ነገሮች ብዙ እንዳልኩ እኛ ሀገር ላይ ብዙም አይታዩም፣ ግን ዳለም ያሉ ነገሮች ስለሆኑ ነው ማነሳውና በተለይ ምክንያቱን የሕክምና አማራጮች ላይ መንፈሳዊ የሆኑ ሰዎች ትንሽ የመቸገር ነገር በየቀኑ ይገጥመናል ማለት ነውና በጣም እንታገላለን። አሁን ይመስገን ጥሩ መንፈሳዊ አባቶች ምናምን እያገኘን እየተነጋገርን እየተመካከርን እየተማመንን ብዙ ለውጦች አሁን ይታያሉ። ግን አሁንም ብዙ ጥረት የሚፈልጉ ነገሮች አሉና አእምሮ ጤና መንፈሳዊ የሆኑ ሰዎችንም ሊያማቸው ይችላል። ቅድም እንዳልከው መንፈሳዊነት፣ መልካም ባህሪ፣ ጥሩ በጎ ሕሊና፣ ጥሩ ህይወት መምራት፣ ከፈጣሪ ጋር ያለ ጥሩ ግንኙነት፣ ወደ ቀጣይ ህይወትን አስቦ ተስፋ ማድረግ ከብዙ አእምሮ ጤና እክሎች ይጠብቃል። ራስን ከማጥፋት፣ ተስፋ ከመቁረጥ፣ በቃ ከዚህ ሞት በኋላ ሌላ ህይወት አለው ብሎ በፈጣሪ የሚያምን ሰው ቢታመምም ያንን ነገር የመሻገር እድሉ ከሌላ ሰው የተሻለ እንደሚሆን ይታወቃል። ጥንካሬ ይኖራል፣ ተስፋ ይኖራል። ለሕክምና ለአእምሮ ጤና ክትትል እኛ እጅግ በጣም ያስፈልጋል። መንፈሳዊነት ላይ በጣም ደስተኛ ሆነች። ያ ማለት ግን በተቃራኒ ለሕክምና የሚገጥሙትንም ተግዳሮቶችን አብረን ደግሞ ማንሳት ስለሚያስፈልግ ነው እንጂ መንፈሳዊ ሰዎች ሊታመሙ ይችላሉ ስል ከሌሎች ይበልጣሉ ማለት አይደለም። እንደው አንድ ሪሰርች እያየው ነበርና ድብርት፣ ጭንቀት እና የመሳሰሉ የአእምሮ ጤና ችግሮችን ከመንፈሳዊነት ጋር አድርጎ የሰሩትን ጥናት እያየው ነበርና የሚፈሩ ሰዎች የመጸለይ እድላቸው ይጨምራል። የሚጸልዩ ሰዎች፣ መንፈሳዊ የሆኑ ሰዎች ከድብርትም ከጭንቀትም ከፍርሃትም እና ከሌሎችም የአእምሮ ጤና እክሎች የመጠበቅ እድላቸው ከሌላው ማህበረሰብ የተሻለ እንደሆነ ቅድም አንተ ያነሳቸው ነገሮች አሉ። ለምሳሌ መንፈሳዊነት የሚለው ትርጉሙ ራሱ ለሰው በጎ ማሰብ፣ ስለ ህይወት ቀና አመለካከት መኖር፣ ለሌሎች መራራት፣ ራስን የህይወትን ትርጉምና የመኖርን ትርጉም መርምሮ አግኝቶ ከክፉ ብዙም በዓለምም የማይፈለጉ ለምሳሌ መስረቅ፣ መዝረፍ፣ መግደል፣ ማመንዘር እና እንደዚህ የሚባሉ ነገሮች ዓለም ህጎች ላይ የማይደገፉ ቅጣት የሚያመጡ ናቸው። መንፈሳዊ የሆነ ሰው እነዚህ ነገሮችን ሁሉ በመልካም ነገር ነው የሚተረጉመውና ያ ነገር ለአእምሮ ጤናው እጅግ በጣም የተሻለ ተጨማሪ አቅም እንደሚሆን ይታመናል። ግን በተቃራኒ ጠላት እንደ አርጎ ማየት መንፈሳዊ ህይወትንና የጤናን ተቋም እንደ ባላንጣ አርጎ ማየት ነገሮች ናቸው ብዙ የሚገጥሙን። አሁን ትንሽ ልዩነት አለ። በርግጥ ግን ያ ነገር ልክ አለመሆኑን ለማሳሰብ ያክል ነው። በጣም ዝርዝር ሀሳቦችን ነው ዶክተር ያነሳው። በተለይ ይሄኛው አመለካከቶቻችን ብዙ ጊዜ ራሳችን የምንጠብቅበትን መንገድም የመወሰን አቅም ይኖረዋል። እኔ እየጸለይኩ አይደል፣ እኔ እየጾምኩ አይደል፣ እየሰገድኩ አይደል፣ እንዴት ሊያመኝ ይችላል፣ እንዴት ልፈራ፣ እንዴት ልደነግጥ ብሎ የሚያስብ ሰው ይህ ሰው ስለሆነ ሊከሰት የሚችል ነው ማለት ሰው ነው፣ ሌላ እንትን ሊሆን አይችልም። ሰው እስከሆነ ድረስ በዚህ ዓለም ሲኖር የሚወጣባቸው የሚወርድባቸው፣ የሚቀርባቸው የሚርቃቸው፣ የሚፈራባቸው የሚጠነክርባቸው ነገሮች ይኖራሉ። በዚህም ለምሳሌ በኢትዮጵያን ስናይ የእስልምና እምነት ተከታዮች ይኖራሉ፣ የክርስትና እምነት ተከታዮች ይኖራሉ። በዚህ እምነት ውስጥ ደግሞ እንደየእምነታቸው የራሳቸው የሆነ መንፈሳዊ ልምምድ ይኖራቸዋል። ስርዓቱ፣ እምነቱ፣ አስተምሮ በሚፈቅደው መንገድ የሚጓዙበት አንደኛው እምነት በሌላኛው እምነት እንዲኖር አይገደድም። ምክንያቱም እምነቱ የሚያዘውን ነው የሚኖረው። ግን እነዚህ ነገሮች በዋናነት ከምናችን ጋር የሚገናኙ ናቸው፣ ከአእምሮ ጤናችን ጋር የሚገናኙ ናቸው። ዌልነስ እንድናመጣ ሜንታሊ ሄልዝፉል እንድንሆን የሚያደርጉ ናቸው። በዛው ልክ ግን በየዕለት ተዕለት እንቅስቃሴያችን የዓለም መስተጋብር ውስጥ እስከኖርን ድረስ የሚያጋጥሙን መጥፎ ነገሮች በሙሉ ወደ አእምሯችን ሲገቡ ተጽዕኖ መፍጠራቸው አይቀርምና እነዚህ ነገሮች በዋናነት አመለካከታችን በበጎ ማየትና የሚጠበቀውን ክትትል ሙያዊ ድጋፍ ለማግኘት ጥረት ማድረግ እንደሚገባን የሚያሳዩ ሀሳቦችን ያነሳልን ዶክተር። በጣም ሰፊ ሀሳብ ነው ያነሳልን። ቀሪ ሀሳቦችን እንመጣለን። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅትን ነው እየተከታተላችሁት የምትገኙት። ካፍታ ቆይታ በኋላ ተመልሰን ሌሎች ሀሳቦችን እንጋራለን። አብራችሁኑ ነው
የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰናል። ክቡራትና ክቡራን በያላችሁበት የህይወት ገጾች ዝግጅታችን ነው እየተከታተላችሁት የምትገኙት። ዛሬ መንፈሳዊነትና የአእምሮ ጤና ርዕሰ ጉዳያችን ነው። በርዕሰ ጉዳያችን ደግሞ ዶክተር ማቴዎስ ማሳኒ ሀሳብ እያጋሩን ይገኛሉ። አብራችሁ እንድትሆኑ አሁንም ግብዣችን ነው። ዶክተር ስታነሳልን እንደነበረ የተለያዩ አመለካከቶች ይኖሩናል ስለ ነገሮች። አሉታዊም ሊሆን ይችላል፣ አዎንታዊ ሊሆን ይችላል። የአእምሮ ጤና ስንል ደግሞ ህይወታችን ጋር የተገናኘው እያንዳንዱ ስሪታችን ጋር የተዛመደ ነው። መንፈሳዊነት ስንል ደግሞ የበለጠውን ከፍ ያለውን በእምነት ውስጥ ያለውን ጥብቅ የሆነ ልምምድ የሚያመለክት ነውና መንፈሳዊ የሆኑ መንፈሳዊ አካሄዶችን በመጠቀም የአእምሮ ህመምን እንዴት ነው ማስተካከል የሚቻለው? የአእምሮ ጤና ስንል በሌላ መልኩ የአእምሮ ህመም አለ ማለት ነው። ጤናችን ሁልጊዜ እንዲያድግ የምንፈልገው ነው። ህመማችን ደግሞ እንዲቀንስ የምንመኘው ነው። እንዲቀንስ ለማድረግ በአእምሮ ላይ አእምሮን መሰረት አድርጎ የሚከሰቱ ነገሮች በህመምነታቸው እንዲቀንሱ መንፈሳዊ ነገሮችን ማሳደግ ያስፈልጋልና እነዚህን አዛምደን እንዴት ነው ድጋፍ ማድረግ ክትትል ማድረግ የሚጠበቅብን የሚለውን እንድታሳየን እንፈልጋለሁ። አንዱ ፍቱን መንገድ ስለሆነ። አመሰግናለሁ። አንድ ሀሳብ ቅድም ካነሳ ነው ትንሽ ያለፍኩ ስላለ የአእምሮ ጤናና መንፈሳዊነት የቱ ጋር ሊገናኝ ይችላል የምለው ላይ ትንሽ ሀሳብ ያው ጥሩ ነው ዶክተር ተመልካች ሞር እንዲረዳ ስለሚፈልግ አንዳንድ ክስተቶች ላይ በጣም ብዙ ሳይንስ ላይም በእርግጥ ያልጨረስናቸው ብዙ ገና ጥናቱ ያላለቀባቸው ሪሶች ናቸው። ግን ከአእምሮ ጤና ጋር ትንሽ የሚቀርቡ ከእምነት ጋር የሚቀራረቡ አንድ ሁለት ሶስት ነገሮችን ጠቅሼ ለማለት ነው። አንዩዥዋል ኤክስፒሪየንስስ ብሎ እንግሊዝኛ ያስቀምጠዋልና ያልተለመዱ ክስተቶች እንደማለት ነውና አንድ በሪልም የሚያክሙ ሐኪሞች እዚህ ኢትዮጵያ ላይ የገጠመ አንድ ምሳሌ ላነሳ ይችላል። ከመንፈሳዊነት ጋር የቀረበ ምንድነው መሰለ ኢትዮጵያ ላይ ያው በጣም የተለያየ ባህል፣ የተለያየ ሃይማኖት፣ የተለያየ አስተሳሰብ በጣም ብዙ ነገር አለና ከመንፈሳዊ አሰራር ጋር ከፈጣሪ ጋር ካለው ነገር ጋር ከመላእክት ጋር ብዙ ነገሮችን አንተም ሁላችንም እናውቃለንና አንድ ጓደኛዬ ያጋራኝ ታሪክ ምንድነው ቤት ላይ እየመጣ ድንጋይ ይመታል ቤቱን። እዛ ቤተሰብ አለ። በቃ ድንጋይ ከየት እንደሚመጣ አይታወቅም፣ ምንጩ አይታወቅም። እዛ በጣም አንድ ቀን ሁለት ቀን ሶስት ቀን እያለ ቀጠለ። ከዛ በኋላ ቤት መቀየር፣ ክራይ ቤት ሌላ ቦታ መቀየር፣ እንደውም ሃይማኖት ተቋም ላይ ሄዶ ሁሉ መግባት፣ ተመልሶ ሲመጡ አሁንም ይመታል ድንጋዩ ምናምንና አንድ 6-7 ወር ካለፈ በኋላ ቤቱን ከቀየሩ በኋላ አጋጣሚ ሰራተኛም ካባረሩ በኋላ ጓደኛዬ ጋር የመጣው ታካሚ ይዞ ይመጣል አእምሮ ጤና መታወቅ ገጥሞታል። ምንድነው ያ የነበረው ነገር እየተመላለሰ ክስተት ሆኖበታል ማለት ነው። እና ይመጣል ፖስት ትራውማቲክ ስትሬስ ዲስኦርደር ይባላል። በጣም አስጨናቂ ስለነበረ ክስተቱ ሰው ላይ ድንጋይ ሲያርፍ ቁስል ሁሉ ሲያወጣ ምናምን ነበር። በጣም በቃ አስጨናቂ ነበርና አሁን ሪሊ ያ ነገር አልቆማል ነገሩና አጋጣሚ አሁን እኔ ጋር ጓደኛዬ ሼር የሚያደርገኝ ያ ትራውማ ሲምፕተም ወይም ያ ነገር ተመልሶ መከሰቱ ነው እንዲመጣ ያለው። ግን የኛው ነገር አእምሮ ጤና ጋር በጣም ብዙ ቀረቤታ ያለው ነገር ስለሆነ ያልነበረ ነገር ዝም ብሎ መስማት የአእምሮ ጤና ችግር ነው። ያልነበረ ድምጽ መስማት፣ የሌለ ነገር ማየት፣ የሌለ ነገር ማመን የአእምሮ ጤና ችግር ነው። እኛ እዚህ ጋር የምናከሙ መንፈሳዊ ዓለም ላይ ደግሞ ሰው ቅድም እንዳልከው በጣም ጠንከር ያለ መንፈሳዊ ደረጃ ላይ ሰው ሲደርስ ከፈጣሪ ጋር የሚገናኝበት ራእይ የሚያይበት ህልም የሚያይበት ድምጽ የሚሰማበት የመላእክትን ድምጽ የሚሰማበት ስሜ ተጠራ መጽሐፍ ቅዱስ ላይ ብዙ ነገሮች ስለምናነባል እነዚህ ነገሮች ድንበራቸው
አንዳንድ ጊዜ በደንብ ላልሰለጠኑ ሰዎች በጣም አወዛጋቢ ሊሆኑ ይችላሉና ከአእምሮ ጤና ጋር ስለሚቀርብ ነው። እነዚህ አይነት አኖማሊስ ኤክስፒሪየንስስ የሚባሉ ነገሮች ኒር ዴዝ የሚባል አንድ ቋንቋ አለ። ሰው ሞቶ ተመልሶ የሚመጣበት ሄዶ አይቼ መጣው ይላል። አሁን ለምሳሌ እኔ አያት እንደዛ እንዳለች ማዘር ሼር አርጋኛለች እና ሄጄ ፈጣሪ አካባቢ ያሉትን አታክልቶችን አይቻለሁ፣ ውበታቸው፣ ቁንጅናቸውን፣ መላእክትን አይቻለሁ፣ በጣም ያምራል፣ ገነት በጣም ያምራል ምናምን ብላ አንድ ቀን ምናምን ቆይታ ተመልሳ መጣ በህይወት እንደተመለሰች ምናምን እናቴ ሼር አርጋኛለች እና በጣም አስጨናቂም ይሁን በጣም የሚያስደስትም ኤክስፒሪየንስ አድርጎ ተመልሶ ደግሞ ሞት ተብሎ ሊቀብሩ ምናምን ሰው ተሰብስቦ እንደገና ሰው በህይወት ሲነሳ ታገኛለና ኒር ዴዝ ኤክስፒሪየንስ እና ሞቶ እንደገና መመለስ አእምሮ ጤና ጋር የሆነ ነገር ስለሚቀራረብ ብዙ ጥናቶች ስለሚፈልግ እነዚህ ነገሮች የአእምሮ ጤናና መንፈሳዊነትን ጉርብትና ሊያሳዩ የሚችሉ በጣም ቅድም እንዳልኩ ብዙ ቦታዎች ላይ መንፈስ ቅዱስ ሙላትን የሚያምኑ አብያተ ክርስቲያናዊ ሃይማኖት ተቋማት መንፈስ ቅዱስ ሲሞላ የመጀመሪያው ምልክት በአዲስ ቋንቋ መናገር ነው ይላል። ይሄ ደግሞ ከአእምሮ ጤና ላይ ዝም ብሎ መለፍለፍ ምለው ጋር የሳይኮቲክ ሲምፕተም ጋር በጣም ሊቀራረብ ይችላል ማለት ነው። ምንድነው ልዩነቱ? ዲዩሬሽኑ እንደዛኛው ይሄኛው ኤክስፒሪየንሱ 1 ደቂቃ 5 ደቂቃ 10 ደቂቃ ሊሆን ይችላል መንፈሳዊ ስትሆን የሚመጣው። ስትታመም ግን ወርና 6 ወር 1 አመት 2 አመት እንደዛ ይሆንክ ትቀጥላል። ማንንም ጋር አትግባባም፣ ሁሉም ቦታ ላይ ነው የምታሳየውና እንደዚህ አይነት ነገሮች መንፈሳዊ አይነት ኤክስፒሪየንሶች ከአእምሮ ጤና ጋር አንዳንዴ እንዳያወዛግቡ ባለሙያዎችን መገናዘብ ስላለባቸው ነው ይህንን ማንሳት የፈለኩት ማለት ነው። ሌላም ቅድም አእምሮ ጤና ባለሙያዎች የአእምሮ ጤና ችግርን በተለይ መንፈሳዊነትን ሊያመጡ ይችላሉ በሕክምናው ፕሮሰስ ምለውንም አንስተናል። አእምሮ ጤና ሕክምናን መንፈሳዊነትን ተጠቅመን እንዴት እናመጣለን ምለው ጋር ሲመጣ ቅድም አንዳንድ ነገሮች ስናነሳ ስለነበር ሰው መልካም ተስፋ ሲኖረው ፈጣሪን ሲያምን ሃይማኖተኛ ሲሆን የሚታከመው ሕክምና ለውጥ ያመጣል ብሎ ሊያምን ይችላል። ከዛ ተነስቶ ነው አንዳንድ ሳይንቲስቶች ከሚሰጡ የሆነ ፕላሴቦ የሚባል ሕክምና አይነት አለ። አንተ በደንብ ታውቀዋለህ እና ትክክል ያልሆነ ግን አስመስሎ መስጠት ማለት ነው። ለምሳሌ ግሉኮስ መስጠት ሲገባ ሌላ ነገር ቀይሮ አስመስሎ ሳይታወቅ ፕላሴቦ ይባላል እና ምንም ሳይሰጥ ሰውን የማዳን አቅም ያለው እንደ ስፒሪቹዋሊቲ ወይ እንደ መንፈሳዊነት አይነት ነገር ዓለም ላይ አልተገኘም ብሎ አንድ ሳይንቲስት ጽፏል ማለት ነው። the greatest placebo ever spirituality ነው ጤና ላይ እንደ ካንሰር አይነትና ሌሎች ጠንከር ያሉ ህመሞች ላይ የሚያመጣው ተጽዕኖ ምንም ሳይሰጥ እንደ ፕላሴቦ ሆኖ ግን ከፍተኛ ለውጥ በማምጣት እንደ እምነት እንደ መንፈሳዊነት የሚመስል ነገር አልተገኘም ብሎ ነው ጻፍ። ምን ማለት ነው? ቅድም እንዳልኩት ተስፋ በማድረግ ጸሎት በመጸለይ ፈጣሪ ጋር ባለው ቀረቤታ ሰው ተስፋ ሲኖረው ሕክምናው ላይ ያለው ነገር ለውጥ እንደሚመጣ ከልብ ህመም ጋር ተያይዞ ከካንሰር ጋር ተያይዞ ከአእምሮ ጤና ጋር ተያይዞ በተለይ ድበት አይነት ህመሞች የመጀመሪያ ምልክታቸው ምንድነው ካልከኝ ተስፋ መቁረጥ፣ ወደፊት ተስፋ የለም፣ ህይወት የለም፣ ዓለም የለም፣ ሰው የለም፣ ሁሉም ነገር ጨለማ ይሆናል ማለት ነው። ድብርት ዋና ምልክቱ ያን ነገር መንፈሳዊነት ያለው ሰው መንፈሳዊ የሆነ ሰው መልካም አስተሳሰብ ያለው ሰው ያንን ነገር በበጎ ቀይሮ አይ ተስፋም አለኝ ፈጣሪ አውቆ ነው የሚፈትነኝ ያድነኛል የማመልከው አምላክ ለውጥ ያመጣልኛል ብሎ ማሰቡ ሕክምና ላይ የሚያመጣው ተጽዕኖ ቀላል የሚባል አይደለም። እንደውም ውጭ ላይ መንፈሳዊነትን በጣም ዘርዘር አድርገውታልና የግድ ሰው ፈጣሪ ያለ ማለት ግዴታው አይደለም። መንፈሳዊ ለመሆን የትኛውንም ነገር ለትርጉም ሰጥቶ ይሄ ነገር ለኔ ትርጉም ይሰጠኛል ብሎ ቢከተል ያ ነገር ለራሱ ለሰውየው አምልኮ ሊሆን ይችላል ብሎ ጣዖት የሚመስሉ ነገሮችንም መንፈሳዊነት ላይ ለማቀላቀል ይሞክራሉና በዛ ምንድነው ምን መሰለ አሁን ለምሳሌ ድመት፣ ውሻ ምናምን የቤት እንስሳት በጣም ይወደዱ እነዚያን ለመንከባከብ ብሎ ሰው ከሞት ሊታቀብ ራሱን ከማጥፋት ሊታቀብ ይችላል ይላል። እኔ ከሞትኩ እነዚህን ማን ይንከባከብልኛል? ልጆችን ማን ይጠብቃል? ትዳሬን ማን ያያል? ፈጣሪ ምን ይለኛል? በጣም ትልቁ ደግሞ ዓለም ላይ የተገኘው ጥናት ላይ ሰው ራሱን ለማያጠፋበት የመጀመሪያ ቁጥር አንድ ምክንያት
ፈጣሪ ጋር ያጣለኛል፣ መንፈሳዊነትን ያበላሻል፣ መንፈሳዊ ዓለም ላይ አይፈቀድም በሚል አስተሳሰብ ሰው ራሱን ከማጥፋት ሊከለከል እንደሚችል ስለሚያሳይ ያ ነገር በጣም ትልቅ ትርጉም አለው። አእምሮ ጤና ላይ ትልቅ ትርጉም አለው ማለት ነው። ሌሎች ባለፈው አንድ ሁለት ርዕሶችን አንስተናል። ፖዚቲቭ ሳይኮሎጂ ትዝ ይለኛል ካንተ ጋር ምና አንስተናልና በዛ ውስጥ ያሉ ሀሳቦች ሁሉ መንፈሳዊነት ጋር የቀረቡ ናቸው። ፍቅር፣ ትዕግስት፣ ለሰው መልካም ማድረግ፣ ቸርነትን ማድረግ፣ የተቸገሩትን ማገዝ፣ አልትሩይዝም የሚባል አንድ ዲፌንስ ሜካኒዝም ማለት ለሰው መኖር፣ ለልጆች ለማህበረሰቡ መትረፍ፣ እነዚህ አይነት ሀሳቦች ያለው መንፈሳዊነቱ ያደገ ሰው የአእምሮ ጤና መታመም እድሉም ዝቅ ያለ ነው። ቢታመም እንኳን የማገገም እድሉ ከፍ ያለ ነው የሚለውን ማንሳት እንችላለን። ሰዓት ካለ ሰፖርቲቭ ሳይኮቴራፒ የሚባለው ሀሳቡ ይሄ ነው። ሰውን መደገፍ፣ እምነቱን ጥንካሬውን ይዘን መንፈሳዊነቱን ይዘን አንድ የኛን ያሰለጠነ ስፔሻሊስት የነገረኝ እኔ እስካሁን አረሰ መንፈሳዊነት ፕራክቲስ ታደርጋለህ አለ። እኔን መልሰው አዎ በጣም ነው ማድረገው አልኩት። እኔ መንፈሳዊነትን በጣም ነው አፕሪሺየት ማድረገው፣ አሁንም ድረስ በመንፈሳዊነት ነው የሚኖረውና እንዳትተው በደንብ አድርገህ አጠናክረህ ቀጥል። እኔ መንፈሳዊ አይደለሁም፣ ነገር ግን መንፈሳዊነት ለአእምሮ ጤና ትልቅ ትርጉም ጥቅም እንዳለው እኔም ስለተረዳው መንፈሳዊ ከሆናችሁ የሃይማኖት ስፍራ የምትሄዱ ከሆነ የምታመልኩ ከሆነ የምትጸልዩ ከሆነ የምትጾሙ ከሆነ መልካም ነገሮች ምናምን እኔን አጠናክረህ ቀጥል ወደ ኋላ እንዳትል ብሎ አንድ ስፔሻሊስት የመከረኝን እኔ እስከዛሬ አረሰው። ኦሬዲ ውስጤ ላይ ያለ አቋም ስለሆነ ያ ደግሞ ተጨማሪ ያው መምህር ምናምን ሲነግሬ በጣም በደንብ ትቀበላለና ሰፖርቲቭ ሳይኮቴራፒም ዋናው አላማው አጀንዳው ለሰው ያሉትን ትንሽ ጥንካሬዎችን ይዘ በዛ አጠናክረ መቀጠልና መንፈሳዊነት ለአእምሮ ጤና ትልቅ የሚባል ጥንካሬ ምንጭ ለስነ ልቦና ትምህርት ለመስጠት ሕክምናውን ለማስኬድ እና ውጤታማ ለመሆን ህመሙንም ለመከላከል ትልቅ ቦታ እንዳለው ማንሳት ይቻላል። ዶክተር እዚህ ጋር ያይዘን በጣም ደስ የሚሉ ሀሳቦችን ነው ያነሳውና አንድ ሰው መንፈሳዊነቱ እያደገ ሲሄድ በሌላ መልኩ በአእምሮ ህመም በኩል የሚከሰቱ ነገሮችንም እየቀነሰ ነው የሚሄድ፣ ወደ ጤናው ነው የሚያድግ። የመንፈሳዊ ይሄ ሰው ስሪቱ ራሱ አካላዊ ማንነት፣ የነፍስ ማንነቱ የመንፈሳዊ ማንነት ስላለው እነዚህ ነገሮች በውስጡ ዋጋ አላቸው። ይህ ዋጋው ደግሞ በየጊዜው የሚያድግ ነው። ስለ መንፈሳዊነት ስናስብ ያው ቆይታችን ከአእምሮ ጤና ጋር ስለተገናኘ ስለ ሃይማኖት እንዲህ ያልን ስለ መንፈሳዊነት ዝርዝር ነገሮች ከመስጠት ይልቅ ከአእምሮ ጤናችን ጋር የሚገናኘውን ስለሆነ ትኩረት ያደረግን በቆይታችን እንጂ መንፈሳዊነት በራሱ እያደገ የሚሄድ ከመሆኑ የተነሳ ለአእምሮ ጤናችን አዎንታዊ አስተዋጽኦ አለው። በመንፈስ ባስተሳሰብ፣ ባረዳድ፣ በስሜቶቻችን በሁለንተናዊ ህይወታችን ሳይቀር የተሻለ ደህንነት እንዲኖረን የሚያደርግ ነው። ይህ ከሆነ የአእምሮ ጤናችንን በመጠበቅ በኩል ምን ነገሮችን ማድረግ ይኖርብናል? በተለይ ስታነሳልን ነበር ቅድም አሁን ያሉ እይታዎች፣ አመለካከቶች እየተስተካከሉ ነው። ሙሉ ደረጃ ላይ ደርሷል ባይባልም ለምሳሌ በሕክምናው ዓለም አንድ የሳይካትሪ ሐኪም ወይም አንድ የስነ ልቦና ባለሙያ የእምነቱ የሚከተለው እምነት ላይ ትኩረት እንዲያደርግ አድቫይዝ ያደርጋል። አይ እምነት ክንትተህ እንደዚህ አታድርግ ምናምን አይልም። ምክንያቱም በእምነት ውስጥ ያሉ ልምምዶች ራሱ አንድ ባለሙያ ከሚያደርጋቸው ጋር አብረው የሚሄዱ ናቸው፣ የሚቃረኑ አይደሉም። ስለዚህ እንዲህ አይነት ነገሮች እንዴት እናያቸዋለን የሚለውን እንመጣበታለን። ተመልካቻለን ጤና ይስጥልን። ጤና ይስጥልን ዶክተር፣ እንዴት ነው? አብሮ ይስጠን። በአነሳነው ርዕሰ ጉዳይ ላይ ሀሳብ ጥያቄ ካለዎት ሊያጋሩን ይችላሉ፣ መቀጠል ይችላሉ። እሺ ዶክተር፣ አጋጣሚ መንፈሳዊነትና የአእምሮ ጤና የሚል ተለያዩ የተከታተሉት ነበርና ከዛ አይቼ ነው እኔ ደግሞ ትንሽ በቃ የመጨናነቅ ምናምን አይመንትም ስላለኝ ከዶክተርዬ ትንሽ መልስ ለማግኘት ፈለኩ ነው። ይቀጥሉ። ያለዎትን የሚሰማዎትን ያጋጠመዎትን ነገር ያጋሩን በደንብ። አዎ እንግዲህ በቃ የሆነ አንድ ነገር ጀምሬ ካልኩ በኋላ የሆነ እንኳን ብጀምር ቢሆንም ባይሆንም በቃ ዝም ብሎ የሚያጨናንቅ መንፈስ አለኝና መቼ ነው እንዲህ አይነት ነገር የጀመረውት? በቃ ከ7 ዓመት አካባቢ ጀምሮ። ስንት ዓመት አሉን? በየዕለት ህይወት ውስጥ ምን አጋጥሞት ያውቃል? እንዲህ አይነት ስሜቶች ለመምጣት ወይም ደግሞ ከምን አንጻር ይመስሎታል እርስዎ?
በቃ ዝም ብሎ ሲያየው በቃ ከእንደኛ ዝሮ በቃ ያሰብኩት ስኬት ካለ መድረስ በቃ ብዬ ነው የማስበው እና ይሰማዋል። አዎ ይቀጥሉ። እና እንግዲህ ያን የሆነ ነገር ተማሪ እያለሁ ጀምሮ ነው እና ተማሪ ትምህርትን ስንማር በቃ የሆነ ውጤት ስቀነስብን ምናምን ከዛ ተጨምሮ ጭንንቅ ይፈጥራል እና ከዛ ገጠርነት ስታደርግ ደግሞ የሆነ እዛ አንዴ ቀረኝ ምናምን ትላለህ። ከዛ ቀጥሎ ትዳርነት ገባን። ከትዳር ገብተን ደግሞ እዛ ላይ የፈለከው ስኬት ካልደረስክ በኩል የሚመጣ ምናምን ከሚል ነገር አንጻር ነው እና ይሄ ደግሞ እንዴት አድርገን የሚፈታው የሚል ነው እንግዲህ ጭንቅ ፈጥሮልኝና ዶክተር ፎትኛ ብዬ ስላሰብኩ ነው። ጥሩ ሀሳብ ስላጋሩን እናመሰግናለን። ቀጣይ ሀሳቡን ይከታተሉን። ዶክተር ስናነሳ እንደነበረው እንዴት ነው የአእምሮ ህመማችንን ወደ ጤነኝነት ወደ ደህንነት ለማምጣት ምን ነገሮችን ማድረግ አለብን? ከመንፈሳዊነት አንጻር ሊታዩ የሚችሉ ነገሮችን አብረን አያይዘን ተመልካቻችንም ሀሳብ አጋርተውናል። ያንም አብረን አንስተን መጠቅለያ ሀሳቦችን እናቅርብ። አመሰግናለሁ። ስለዚህ የአእምሮ ጤናና መንፈሳዊነት ላይ አሁን የኛ መጽሐፍ አንድ ህመም ራሱን ይዘው እንዲወጣ የሚገመት አንድ ሁኔታ አለና እሱን ጠቅሼ ልለፍ። አንድ ሰው ለምሳሌ ሃይማኖቱን ሲቀይር፣ ከፈጣሪ ጋር ሲጣላ ወይ ከፍተኛ አደገኛ ኃጢአት ውስጥ ነኝ ብሎ ሲያስብ የሚገጥሙ ዲስትሬስ ወይም የመጨናነቅ ነገሮች ጥታ የአእምሮ ጤና ባይሆኑ እንኳን አእምሮ ጤና ባለሙያ ጋር ሊመጡ ይችላሉና እነዚህ ነገሮች ሲገጥሙ መንፈሳዊ ሰዎችን እንዲያማክሩ በነፃነት እንዲያወሩ መልሶ ወደዛ የመላክ ነገርም ሊኖር ይችላልና ያው ቅድም እንዳልኩት አእምሮ ጤና ላይ እና መንፈሳዊነት ያለውን ቀረቤታ በደንብ የሚያሳይ ራሱ ርዕስ ተሰጥቶ በደንብ እንዲታይ እስከ መፈለግ ድረስ የደረሰ ነገር አለ ለማለት ያክል ነው። ቅድም ያልናቸው ነገሮች አሉ። እነሱ መንፈሳዊነትን ሰው ፕራክቲስ ያደርግ አንዳንድ ጫፍ የሚረግጡ ነገሮች አሉ። እነሱ የአእምሮ ጤና ላይ የሚያመጡትን ተጽዕኖ መገናዘብ ያስፈልጋል። ብዙ ሳይንቲስቶችም መንፈሳዊነት ላይ ያላቸው የተዛባ አመለካከት ምንጩ ምንድነው የሚመስለኝ መንፈሳዊነት ማለት አንዱን ሃይማኖት ብቻ ይዞ ሌላውን ሃይማኖት ማጥቃት፣ ማግለል፣ ሌላውን ሃይማኖት ምናምን የሚመስለው ብዙ የተማሪ ማህበረሰብ አለ። መንፈሳዊነት ላይ ትንሽ ራቅ ያለ ማለት ነው። ስለዚህ መንፈሳዊነት ማለት ያ ማለትም አይደለም። የትኛውም ሃይማኖት አስተምሮ ትክክለኛ መንፈሳዊ ሰው ስትሆን ያው ሰው ሁሉ ነው የምትወደው። ፎር ዛት ማተር መንግስት ሰማያት አለ ብለን እንነሳ አለ ብለን ስለምናምን ፕሮባብሊና ሄደ ጥሩ ሰው ከሆንክ አንተ ትገባለህ፣ መጥፎ ሰው ከሆንክ ትቀጣለህ። ሌላው ጓደኛ ጥፋተኛ ከሆነ እሱ ይቀጣል፣ ጥሩ ሰው ከሆነ እሱ ይገባል። ስለዚህ አንተ ለሃይማኖት ብለህ ሰውን የምትገልበት፣ ሰውን የምታባረርበት የመገዳደል የመጠፋፋት ምናምን ለዛ ነው ሃይማኖትን ብዙ ሳይንቲስቶች ጥላሸት የሚቀቡትና እንደዛ አይነት ጫፍ ይወጣ የሃይማኖት አመለካከት ለአእምሮ ጤና ጠንቅ እንደሚሆን ማስገንዘብ ያስፈልጋል አንዳንዴ ማለት። ስለዚህ የትኛውም ሃይማኖተኛ የተሻለ ሃይማኖት ደረጃ ላይ ከደረሰ የመዋደድ አብሮ የመኖር የመደጋገፍ ከዛ ሃይማኖት አስተሳሰቡን ሼር አያደርጉም። ጾሙን፣ ጸሎቱን ሙስሊሙም ክርስቲያኑም ሌላውም የራሱን ሼር አያደርጉም። ነገር ግን አብሮ እዚህ ምድር ላይ ያለውን ህይወት ላይ ሰው የግድ የኔን ሃይማኖት አልተከተልክም፣ እንደኔ አላሰብክም፣ እንደኔ አላመንክም፣ እኔ ያልኩትን አላልክም ብሎ ሰው እርስ በርስ መጠፋፋት ነገር አስፈላጊ ያለ መሆኑን መረዳት ስለሚያስፈልግ እነዚህ ነገሮች በጣም የተሳሳቱ ጫፍ የረገጡ አመለካከቶች የአእምሮ ጤና መታወክን ማህበረሰብንም ቀውስ የሚያመጡ አጠቃላይ ችግር እንደሆኑ መረዳት ያስፈልጋል። ከዛ ውጪ ግን እንዳልኩት ጸሎት የሚጸልዩ ሰዎች መጸለይ አለባቸው፣ የሚጾሙ ሰዎች መጾም አለባቸው፣ ሌላ መልካም ተግባራት የሚያደርጉ ሰዎች እንደዛ ነገሮች ማድረግ አለባቸው። ከፈጣሪ ጋር ጊዜ የሚያሳልፉ ሰዎች፣ ከቤተሰብ ጋር ጊዜ የሚያሳልፉ ሰዎች፣ መንፈሳዊ አስተምሮች ላይ ያሉ ነገሮችን የሚተገብሩ ሰዎች እነዚህ ነገሮችን በማድረግ የአእምሮ ጤናቸው ላይ ተጨማሪ ጥቅም ማግኘት ይችላሉ። በጎን ደግሞ ሕክምናም አብሮ ማስኬድ ይቻላል። ዋናው ማጠቃለያ ሐሳቤ መንፈሳዊነትና የአእምሮ ጤና አብሮ የሚሄዱ ነገሮች ናቸው። በጣም የተቀራረቡ ነገሮች ናቸው። እርስ በርስ የሚጣሉ የሚጋጩ አይደሉም። አንዱ ያንዱ ተቃራኒ አይደለም።
መንፈሳዊ ሰዎችም አእምሮ ተቋማትን ማገዝ ይችላሉ። አእምሮ ተቋማትን መንፈሳዊ ሰዎች ጋር አብሮ መስራት ይችላሉ። መንፈሳዊነት የአእምሮ ጤና ችግር ያለባቸው ሰዎችም ፕራክቲስ ማድረግ ይችላሉ። እውነቱን ለመናገር በጣም ጠንከር ያሉ የአእምሮ ህመም ያለባቸው ሰዎች ራሱ በጣም ደህና መንፈሳዊ ሰዎች መሆን ይችላሉ። መጸለይ ይችላሉ። ሃይማኖት አባል መሆን ይችላሉ። አንዳንድ ቦታ ላይ መገለል ይገጥማቸዋል። አእምሮ ጤና መታወክ ስላላቸው ብቻ ከመንፈሳዊነት የመገለል ነገርም ሊኖር ስለሚችል ያም ለማስገንዘብ ይወዳለው ማለት ነው። በጣም ሰፊ ሀሳቦችን ያነሳልን ዶክተር፣ አንተ እንዳነሳልን በመንፈሳዊ ልምምድ በሃይማኖቱ አስተምሮ መሰረት እምነቱ በሚፈቅደው ልክ የተለያዩ በጎ ነገሮችን ባደረግን ቁጥር የአእምሮ ጤናችን ደህና እየሆነ የሚሄድ መሆኑን የማይጣረስ መሆኑን ማስተዋል እንደሚጠበቅብን ሰፊ ሀሳቦችን አጋርተናል። ዶክተር ማቴዎስ በጣም ከልብ እናመሰግናለን። በጣም አመሰግናለሁ። እኛም እናመሰግናለን። ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ የደረሰው። በተለያየ የስልክ መስመር ግንኙነታችን ምስራቅ ሀብታሙ፣ አብደራዛቅ ሶሎሞን ከባህር ዳር፣ መምህር ተስፋዬ፣ ሌሎቻችሁም በስልክ መስመራችን ሀሳቦቻችን አጋርታችሁናል። ሙሉ አዳም ታምሮ አብሬያችሁ ቆይታ አድርጌያለሁ። መንፈሳዊነትና የአእምሮ ጤና ርዕሰ ጉዳያችን ነበር። ዶክተር ማቴዎስ ማሳኔ የአእምሮ ሕክምና ስፔሻሊስት ሐኪም ሰፊ ሙያ ሀሳቦችን አጋርቶናል። ከልብ እናመሰግናለን። እናንተም በያላችሁበት ሆናችሁ ሁለንተናዊ ጊዜን ሰጥታችሁ ስለተከታተላችሁን አክብሮታዊ የሆነ ምስጋናችን ይድረሳችሁ። የካሜራ ባለሙያዎቻችን፣ የስርጭት ባልደረቦቻችን፣ በአጠቃላይ ዳይሬክተራችን ይህንን ዝግጅት በእንዲህ አይነት መልኩ ወደ እናንተ አድርሰዋል። እናንተም ከኛ ጋር ስለነበራችሁ እናመሰግናለን። ጤና ይስጥልን።